አይምሮ ጠባይ በሚሳልበት መክብበ ሕዋሳት በሚባለው በራስ ቅላችን ውስጥ ያለውን የእውቀት ካዝና በጎ እውቀት ከመገብሽው ጥበብን ከመገብሽው ብርሃን ሆኖ ጨለማ ድንቁርናን አጥፍቶ ለሌላው ብርሃን ይሆናል። በአንጻሩ ግን ክፋትን የተመላ እውቀት ጥላቻን ከመገብሽው ደግሞ አጥፊ አውዳሚ አቃጣይ እሳት ይሆናል ማለት ነው። ስለዚህ ሁለት አይነት ነገር ነው ማለት ነው። ስለዚህ ለአይምሯችን የምንመግበውን እሳት መጠንቀቅ ያስፈልጋል ማለት ነው። ስለዚህ ሁለት አይነት እሳት አለ ማለት ነው። አንደኛው እሳት ማህያዊ የሚባል እሳት ነው። ይሄ እሳት ማህያዊ የሚያድን እሳት እንደማለት ነው። እሳት በላይ ማለት ደግሞ የሚያቃጥል እሳት ነው። ስለዚህ ብሬናችን የሚያቃጥል ሊሆን ይችላል ወይም ደግሞ የሚጠቅም ብርሃን ለሰው ሊሆን ይችላል። ምርጫው የኛ ነው ማለት ነው። በጣም መጠንቀቅ ያስፈልጋል እንደማለት ነው እዚህ ላይ። ስለዚህ ለትውልዱ መመገብ ያለብን ምን አይነተኛውን እሳት ነው። ስለዚህ ብርሃን የተመላ እሳት መሆን አለበት አቃጣዩን። ስለዚህ ብሩህነቱን እንወስዳለን፣ ውየቱን እንተዋለን። ልክ ሰባቱ ሰማያት እንደተሰሩት ነው። ይሄ ነው ኮዱ ነው። በቃ ከእሳት ማቃጠሉን ትቶ በብርሃኑ ብቻ እንትን እንዳላቸው ሞር የሚፈልገው ይሄ ብሩህነቱ ነው። አቃጣይነቱን እንትን ካልሽው ጨፍጫፊ ገዳይ ሊሆን ይችላል ማለት ነው። ስለዚህ የምትመግቢውን ነዳጅ ማወቅ አለብሽ። ለእሳት ከመጠን አልፈሽ እሳትን ብትሞቂው ትቃጠያለሽ፣ ደዌም ይቀሰቅሳል። ግን በመጠኑ ብትሞቂው ሪላክስ ያደርጋል። የበላሹን የጠጣሹን ከሰውነትሽ ጋር ያስማማል፣ ያዋህዳል ማለት ነው። ስለዚህ የእሳት ባህሪ በሚሰለጥንበት አይምሮ ጠባይ በሚሳልበት በናላ ውስጥ የምናስቀምጠውን ዕውቀት በጣም 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 መጠንቀቅ አለብን ማለት ነው። ስለዚህ ኧረ ገሌ ምላሱ እሳት ነው ይባላል። በጣም እሳት ነው እኮ ምላሱ ያቃጥላል ምናምን ማለት ነውና በእሳት ይመሰላል እንደማለት ነው። በሁለተኛ ደረጃ ደግሞ በብሩህነት እሳት የላሰ እኮ ነው ገሌ ምናምን ጎበዝ ነው ይባላል። ስለዚህ ለምሳሌ ለዚህ ነው በተለይ በቅዱሳት መጻሕፍት ላይ ምላስ በእሳት እየተመሰለ እሳት ታላቅ ጫካን ያቃጥላል፣ ምላስም ደግሞ እንደዚሁ አመፀኛ ዓለም ነው እየተባለ ምላስ ራሱ በእሳት ተገልጿል ማለት ነው። ስለዚህ አይምሮ ጠባይ በሚሳልበት በእሳት በሚወከል መክብበ ሕዋሳት በሚባል በናላ ላይ የምናስቀምጠውን ዕውቀት መጠንቀቅ ነው። ሌላው ነፋስ ሲያገኝ እሳት ይወዛወዛል ነው። ይሄ በጣም የሚያስደስት ነገር ነውና ይሄም አይምሮ ጠባይ እንደ ነፋስ ነው። እንትን ነፋስ ሲያገኝ በጣም ነው የሚሰጠው ቅርጽ፣ ብልሽታ አለው። በጣም የሚገራርሙ የእውቀት ብልሽታዎች እየነጠሩ ከዛ አይምሮ ውስጥ ይወጣሉ ነው። ፍንጣሪዎች አሁን ሲበየድ ፍንጥርጣሪያል የእውቀት ፍንጥርጣሪዎች እንደ እሳታማ የሆኑ ይወጣሉ፣ ማይጎዱ ብርሃናማ ነገሮች ይወጣሉና መልካም እሳት ያው ቃሉ ደስ ይላል። እሳት የላሰ ነው። እሳት ጋር ተያይዞ በጣም ብዙ ነገሮች ይነገራሉ። እሳት ቃሉ የግዕዝ ቃል ነው። በብዙ አሳውት ይባላል። እንደ እሳቶች እንደማለት ነው። በዕብራይስጥ ደግሞ ኤሽ ይሉታል። እኛ እሳት ድምጸቱን ያሳያል አይነት እንትን ድምጸት አለውና ከእሳት ከግብሩ ተነስተን መተንተን እንችላለን ማለት ነውና ብርሃን ይዟል። ይሄ ሙቀት አለው፣ ቃጠሎ አለው። እንደ አካልነቱ ደግሞ ለምሳሌ ፍም ውስጥ ታየዋለሽ እንደ አካልነቱ። በግብሩ ደግሞ ሲያቃጥል ብሩህ ሆኖ ደግሞ ጨለማን ሲያርቅ የምናየው ነገር ነውና ደረቅነቱን ደግሞ ይብሰቱን ታያለሽ። ስለዚህ ከአራቱ ባህሪያት መካከል እንግዲህ እሳት በቀዳማዊነት የሚጠቀስ ነው ወይም በውየቱ ከነፋስ ጋር የሚስማማ ነው። ብሩህ ከመሆኑ ጋር ተያይዞ ደግሞ ከውሃ ግብር ጋር የሚስማማ ነው። በደረቅነቱ ደግሞ በይቡስነቱ ከመሬት ጋር የተስማማ ነው። በጥንት እይታዎቹ በእኛ እይታ ደግሞ ምናልባት ከሶስት ወደ ሁለት ብናወርደው ውይ ነው፣ ማቃጣይ ነው፣ ይቡስ ደረቅ ነው ብለን መተንተን እንችላለን ማለት ነው። በአጠቃላይ ግን እሳት ስንል እንቅስቃሴን እናያለን። እሳት ነበልባሉ ሲንበለበል ታያለሽ እና ነበልባሉ ራሱ የሚሰጠው የራሱ የሆነ ትርጉም አለ። እሳት ስንል ቁጣ ልንል እንችላለን። ከመናደድ፣ ከመቆጣት፣ ከመበሳጨት ጋር የሚመሰል አለ። እሳት ስንል ደግሞ አንደኛ ኃይልና ጉልበትም ደግሞ ሆኖ ታይዋለሽ። ምግብ ሲያበስል ታይዋለሽ። አንድን ነገር ወደ አንድ እውነት ሲለውጥ ታይዋለሽ። ከለውጥ ጋር ካየሹ ለምሳሌ ጠጣሩን
ፈሳሽ ሲያደርገው ታያለሽ። ምግብ ስታበሲ አንድ ነገር ወደ አንድ ነገር የመለወጥ አቅም አለው። ስለዚህ ከለውጥ ጋራ ሌላው ደግሞ ከፍቅር ጋራም ይያያዛል። የፍቅር ስሜት በእሳታዊ ነገር ይገለጣል። ልቡ በፍቅር ተቃጠለው ቢባል እሳት በእሳት ነው የሚገለጸው። ስሜትም እሳታዊ ፈቃድ ሲባል ጾታዊ ስሜት ሊሆን ይችላል ማለት ነው። ሁለተኛ ድፍረት ነው። በቃ እሳት ነው ከተባለ በጣም ደፋር ነው እንደማለት ነው። እሳት የላሰ ነው ተዋለሽ አንዳንድን ሰው ጉብዝናውን ስትወኪ። ስለዚህ እንግዲህ በዓለመ ስጋም በዓለመ መንፈስ እሳት ይገለጻል። ምሳሌ በምድር አሁን ገለጽ ነው። በእውቀት አየነው፣ በቁጣ አየነው፣ በንዴት አየነው፣ በሰው ግብራት ላይ አየነው። አዝሬት፣ አትክልት፣ እጽዋት እሳታዊ ባህሪ ያላቸው ሲያፋጯቸው እሳት ይወጣቸዋል። የፀሐይ ሙቀትን ይፈልጋሉ አይነት እንዳልነው ደግሞ በዓለመ መንፈስ በረቂቁ ዓለም ላይም ደግሞ አምላክን በእሳት የመግለጽ አለ። ለምሳሌ እሳት ካለው አንዱ ግብር የተነሳ ብሩህ ነው አይደል? ብሩህ ነው እና አምላክንም ብሩሃ ባህሪው ብሩህ የሆነ ጨለማ ማይስማሙ አድርጎ መግለጽ ማለት ነው። እሳት ምሉ እንደሆነ አምላክ ምሉ የሆነ በሁሉም በዚህ ውሱን ማታደርጊው እንደ ምሳሌነት ነው እንጂ አልቲሜት የሆነ ወይም ኮምፕሊት የሆነ ምሳሌ ግን አይደለም። በዚህ ደረጃ እንደው ለማቅረብ ያህል ነው። እና ሌላው እሳት ምሳሌ ካልጫርሹ አይታወቅም ነው። ለምሳሌ አለ እሳት ክብሪት ውስጥ አለ፣ ግን የግዴታ መጫር አለ እና ያኔ እሳት ለካ እሳት ነበረው አይነት ያለሽ። እና በተመሳሳይ መልኩ እግዚአብሔርም ሰው ላይ አድሮ አታቂውም አይነት ነው። ግን በምን ይታወቃል? ልክ እንደ ብርሃኑ ነው። ብርሃን ሲያደርገው ያን ሰው ታያለሽ፣ ብርሃን ሲያደርገው ታያለሽ አድሮበታል ብለሽ እንድታውቂያ ማለት። ይሄ እንግዲህ ንጽጽራዊ እንደ ኮምፓራቲቭ ስተዲ አይነት ነው የሚገልጸው። እሳት ጣዕምን መዓዛን የሚያመጣ ነው። ሩቅ እሳት እንትን ሲበላውና እግዚአብሔርም ወይም በጎ መዓዛ የሚሰጥ ተደርጎ ይታያል ከእሳት ጋራ። ሌላው ግን ትልቁ ነገር ቅድም ያልኩሽ ነው። እሳት አሟሟቃችን ይወስናል ነው። በመጠን መሞቅና ከመጠን አልፎ መሞቅ የሚያመጣው አደጋና በመጠን መሞቅ የሚያመጣው ህይወት አለ እና ፈጣሪንም መመርመር ባለብን ደረጃ መመርመር እንጂ ከመጠን ማለፍም አንችልም ነው። እንደ ሚካኤል አንጀሎ ስል እንዳልተገናኙ ጣቶች እንትን አለ የሆነ ብሪጅ አለ ማለት ነው። ህግ አለ በፍጡርና በፈጣሪ መካከል ያለ ድንበር አለ ራሱን ችሎ። ያ ወሳኝ ነው። እሳት ማቃጠል ነው። ያቃጥላል። ማቃጠል ማለት መብላት፣ መውሰድ፣ መቀበል ነው እና ፈጣሪ የጸለዩትን ጸሎት የሚቀበል ነው። ስለዚህ ከእሳት ጋር ያነጻጽሮታል። ሌላው ሊቃውንቱ ወይ መተርጉማኑ ምንድነው እየታቸው እሳት ውሃ ካልከለከለው ሁሉን ማጥፋት ይቻላል። ያው ውሃ ቀዝቀዝ ያደርጎ እንትን ይለዋል እንጂ ዱሩም በዩ ምኑም ያቃጥላል። እና ፈጣሪም ቸርነቱ ካልከለከለው ሁሉን ላጥፋ ቢል ይቻለዋል። ስለሆነ ከእሳት ጋር ሌላ እሳት ጨለማን የሚያባርር ዱር የሚገልጽ ነውና ፈጣሪ ምስጢርን የሚገልጽ ነው። በቃ ጨለማን የሚያርቅ ማለት ጨለማ ቆሪር ነው። ጽሉም ጨለማን ቅስቃዜን የሚያርቅ አይነት ነው እና ፈጣሪ ያደረበት ሰው ቆሪር አይደለም ነው፣ የቀዘቀዘ አይደለም፣ ይሁን ድንጋይ ነው ምናምን ትይል ዝም ብለሽ አይደለም ነው። ለምን እሳት ነው። እሳት ቅዝቃዜ የለሽ ነው። ይሄም የጋለ እውቀት ያለው ነው፣ የጋለ ማንነት ያለው ነው። ስለዚህ ከእሳት ጋራ ያያይዙታል ማለት ነው። ወደ መላእክት ምሳቤ ከሆነ እሳት ናቸው ይባላል። እሳት ነፋስ ናቸው ተብሎ ይገለጣል። በእርግጥ ከእሳት ከነፋስ ቢፈጠሩ ሟሽ የሆኑ ነበር የሚሉ አሉ። ግን ምንድነው እሳት ረቂቅ እንደሆነ ዋናው ግብሩን ነው፣ ምሳሌው ነው፣ መርቀቅ። ምሳሌ መላእክት ረቂቃን ናቸው ሲባል በእጅ የማይጨበጡ አይነት ነው። ብትነካ ወይም እርስ በርስ ማለፍ የሚችሉ አንዱ በአንዱ ውስጥ መርቀቅ ማለት ነው። ግንብ የማይገድባቸው ግንብ ተራራ በውስጥ እንደ መንፈስ ናቸው ማለት መናፍስት ማለት እሳት ረቂቅ እንደሆነ የመርቀቅ። ሌላው ደግሞ እሳት ብሩህ ነው፣ ብርሃን ነው። እነሱም ብሩሃን ናቸው እንደማለት ነው።
አሁን እዚህ ላይ ያለውን በጣም ሴክሬት መንገር ያስፈልጋል። ለምሳሌ የገሃነመ እሳት ሲባል ሰምተናል አይደል? መቼም በተለያዩ ቤተ እምነቶች ሲኦል ገሃነመ እሳት ይባላል። አሁን ከገሃነመ እሳት ደግሞ አሁን ልዩነቱን ያው ለምሳሌ መንግስተ ሰማያት ገሃነመ እሳት ብለን በትይዩ ብናቆም ሁለቱም እሳት ናቸው። ልዩነታቸው ምንድነው? መንግስተ ሰማያትን ከእሳት ሙቀቷን ትቶ በብርሃኗ ብቻ አምላክ መስራቱን ያመለክታል። ገሃነመ እሳት ስትይ ግን ብርሃኑን ትቶ ሙቀቱ ብቻ ነው ያለው ነው። የባህሪያቶቹ ኤክስትራክት ሆነው ነው። ስለዚህ የገሃነመ እሳት ብርሃን የለው ግን ሙቀት አለው ነው፣ ቃጠሎ አለው። እሳት ነው ገሃነመ እሳት። የእሳት ምድጃ እንደማለት አይደል? የእሳት ጉድጓድ እንደማለት ነው። ያ ጉድጓድነቱ ግን አታዩ። ለምሳሌ ሰው ቢገባ እንደ እሳት ሆኖ እንዴት አልተያይም አይልም ነው። ለምን? ብርሃኑ ተወስዷል፣ ግን ወአዩ ሙቀቱ አለ። መንግስተ ሰማያት ግን አትቃጣይም አይነት ነው፣ ግን በብርሃንነቱ ትደሰቻለሽ እንደማለት ነው። ስለዚህ በዓለመ መንፈስም እሳት ይነገራል፣ በዓለመ ግዘፍም እሳት ይነገራል። ስለዚህ እሳት ሲባል ይህን ሁሉ ነውና ከአራቱ ባህሪያተ ሥጋ እንግዲህ እሳትን ማየታችን ከዚህ የተነሳ ነው። እሳት ከመታደስ ጋር ያለውን ምናየው በጥንታዊ ጽሑፍ ነው። መጽሐፈ ፊሳሎጎስ የሚባል ወይም ፊሳሎጎስ የሚባል መጽሐፍ አለ። ይህ መጽሐፍ መታደሳቸውን በእሳት ስለሚያደርጉ የአዕዋፍ ዝርያ ይጽፋል። መንፈሳዊ ይዘት ያለው መጽሐፍ ነው። ብዙ ሰፊ ነገሮች የያዘ ነው እና እዛ ላይ ፎኒክስ የሚባለው በነጮቹ ፎኒክስ ይሉታል፣ እኛ ፊንክስ እንለዋለን። ይሄ እንግዲህ ራሱን በእሳት የሚያድስ አይነት ነው ይላል። በረዥም ዓመት የሚኖር ነው እና የሞቱን ዕለት ወይም ከዚህ ዓለም የመለየቱን ዕለት ያውቀዋል ነው። ብዙ የሽቱ መዓዛ ያላቸው ቅርንጫፎችን ይሰበስባል ነው። ከተለያየ ቦታ ይሰበስባል። እነዚህን ቅርንጫፎችን የሚያድሱትን እንጨቶች የሚያመጣበትንም ሀገር ያውቀዋል። ሀገረ ፀሐይ ይላል እዛ ላይ ማለት ነው። እና የሚሰበስበው ሞሩን ለይቶ መጋቢትና ሚያዝያ። ለምሳሌ ወፎች የሚሰሩት ጎጆ ራሱን የሆነ ሴክሬት አለው አይደል? የውሽንፍር እንዴት እንደሚገኝ ሁሉም ጠንቅቀው አይነት ነው። ራሱን የማቃጠል ከዛ አመድ ከሆነ በኋላ እንደገና ደግሞ ጠል ደግሞ ሲንጠባጠብ ትል ሆኖ እንደገና የመውጣት ከዛ እያለ ጫጩት እየሆነ እያደገ የመውጣት ራሱን የማደስ ብዙ ነገሮች አርማ ሆኖም እንትን ይላሉ። በኮንስቴሌሽን ደረጃም አለ፣ በህብራተ ከዋክብት ደረጃ ከ88ቱ አንዱ እናጠነዋለን ይሄንን እና ይሄን ይወክላል ነው መነሳትን። በቃ መነሳት እሳት ነው መነሳትን ይወክላል። ምክንያቱም ከክብሪቱ ጫርሹ በቀላሉ ለማየት ወጣ ማለት ነው። ሲወጣ ምን አደረግሽው? ቅጠል፣ ፍግ፣ ማገዶ ወይም ጋዝ ምን ጨመርሽበት፣ ቦጋለ፣ በጣም ተንቦለቦለ፣ ተወዛወዘ፣ በጣም ደስ የሚል ቅርጽ ሰጠ እንዲህ እያለ። በኋላ ግን ብርሃኑ እየቀነሰ እየከሰመ አመድ ይሆናል ማለት ነው። የእሳት ልጅ አመድ እንዳይባል የለ መጨረሻ አመድነት ይቀየራል ነው። ምንድነው? እሳት ከመጫሪያው እንደመውጣት መወለድ ማለት ነው። ጽንሰትም ልደትም እንደዛው ነው። በአባትና በእናት ጾታዊ ግንኙነት ጽንስ ተፈጠረ፣ መጣ፣ ተወለደ፣ ወጣ ነው። በቃ አለቀ። ከዛ እሳት ከፍ እያለ በጭራሮም በሞንትንም በምንም በጋዝም በምንም እንደሚል ከፍ ማለት እንደ መንቦግቦግ መንበልበል መንቀሳቀስ የነፋስነት ዘመን አልፎ የእሳትነት ዘመን መጥቶ ምንደምቅበት በቃ ያለ መጨረሻ። ለምሳሌ ፀሐይ ደም ጨረቃ መልአተ ወር ሙሉ ጨረቃ ሆነች እንደሚባሉ በተመሳሳይ መልኩ ዕውቀታችን የሚያበራበት ምንደምቅበት ምንወልድበት ምንከብድበት ቤት ንብረት ምናፈራበት ምናምን ወዘተርፈ ያለውን ትልቁን ሕይወት ይወክላል። በኋላ ግን ብርሃኑ እየቀነሰ እንደሚመጣ የሰው ልጅ እንደዛ ነው። ይቀነስ ወደ እርጅና ዘመን መጨረሻ ይከስማል፣ ሰውም ይሞታል። አመድ እንደሚሆን ሰውም መሬትንና ወደ መሬት ትመለሳለ አይነት ነው፣ ይቆማል ማለት ነው። ስለዚህ ገላውን ብትነኪው አይሞቅም አይተኩስም፣ ያበቃል ማለት ነው። ያበቃል። ልክ የእሳትን እንትን ይወክላል ማለት ነው። ለምሳሌ የነፋስ ዘመን አለ፣ የእሳት ዘመን አለ፣ የውሃ አለ፣ የመሬት አለ ብለን እንዳልነው ከ20 ዓመት እስከ 40 ዓመት ያለው ሊቃውንት በእሳት
ዘመን ይወክሉታል። እንግዲህ የእሳት ዘመን ምንድን ነው ሲባል እሳት ሙቀት እንደሆነ ለተቃራኒ ጾታ የሚኖር ፍላጎት የሚያይልበት፣ እሳት ግለት እንደሆነ ጠብ፣ መደባደብ ምናምን የሚመጣበት እና እሳትን በሚገባ አድርጎ መቆጣጠር ካልተቻለ አደገኛ ለማጥፋትም አስቸጋሪ ይሆናል። ስለዚህ ሰው ወጣትነት ደረጃ ላይ ሲደርስ ራሱን መቆጣጠር ካልቻለ የሚወድቅበት ነገር ከባድ ነው ማለት ነው። ስለዚህ ምኞትም ስጋዊ ፈቃድም እንደ እሳት ተመስሏል ማለት ነው። ስለዚህ እሳት በአግባቡ መቆጣጠር ስትቺ ነው ብርሃንነቱ ሙቀትነቱ በአግባቡ። ከመጠን ካለፈ ግን አደጋ ነው። ስለዚህ ሰውም እሳት ደረጃ ሲደርስ ራሱን መቆጣጠር መቻል አለበት። ውሃ ያስፈልገዋል ማለት ነው። ያስፈልገዋል። የእሳት ባላንጣ ውሃ አለ አይደለ? ራሱን ማቀዝቀዝ ካልቻለ በጣም አደገኛ ነው። ስለዚህ ግን ራሱን በሚገባ አድርጎ እሳትነቱን ከተጠቀመበት ግን ብርሃንና ሙቀት ሆኖ ይቀጥላል። በወቅት ደረጃ ካየነው ደግሞ የሀጋይ ወቅት የበጋ ወቅት እሳት ይሰለጥንበታል። መጀመሪያ ነፋስ ይሰለጥንበታል። የመጸው ወቅት የአበባ ወቅት ነው። ቀጥሎ ግን እሳት የበጋ ወቅት ነው። ሀጊዮት ማጋየት እኮ ነው፣ ከሙቀት ጋር ይያያዛል። ቀጥሎ የጸደይ መሬት ወቅት ነው። ቀጥሎ የክረምት የውሃ ወቅት ነው እና በዞዲያክ ካየነው ግን ከ12ቱ መናዝል መካከል ቀውስ፣ ሐመል፣ አሰድ የሚባሉት እነዚህ ከእሳት ከሚመራቸው ጋር ተወክለው ህብራተ ከዋክብቱ ይነገራሉ ማለት ነው።